አባቶቻችን ፍትህ ለቤተ ክርስቲያን ፍትህ ለተዋሕዶ ሃይማኖታችን ቤተ ክርስቲያናችን ተጨቁናለች እነዚህ ሰዎች ለፍርድ ይቅረቡልን በአርሲ ሀገረ ስብከት 14 ኦርቶዶክሳውያን በአሰቃቂ ሁኔታ ተገደሉ አስቡት የ2 ዓመት ህፃን በማህተብ ምክንያት ማረድና መግደል መንግስት እንደዚህ ያሉ ድርጊቶች ተባባሪ አባሪ ሰላም ለእናንተ ይሁን እንደምን አላችሁ ውድ ቤተሰቦች በዛሬው ቪዲዮ አሳዛኝና እጅግ በጣም የሚያስደነግጥ መረጃ ይዤላችሁ መጥቻለሁ እሱም በምስራቅ አርሲ ኦርቶዶክሳውያን እልቂትና ሞት ዛሬም ተጠናክሮ ቀጥሏል ማለት ነው እንግዲህ ከ14 በላይ ኦርቶዶክሳውያን በማህተባቸው ምክንያት በግፍ ተገድለዋል ማለት ነው ከህፃናት እስከ አዛውንት ድረስ ሳይመርጡ ሁሉንም ባለማተብ ባለመስቀል የሆኑ ኦርቶዶክሳውያን ተገድለዋል እሱን የማሳያችሁና እንዲም ደግሞ ማቆሚያ ያጣው የቅድስት ቤተክርስቲያናችንን ቅዱሳን ስዕላትን የመቅደድ ዘመቻ አሁንም በፓስተሮች ደረጃ ተጠናክሮ ቀጥሏል ይህ ጉዳይ እንዴት ነው የሚታየው ለመሆኑ ይህን ጉዳይ የሚያስፈጽሙት እነማን ናቸው የሚሉን ለዛሬ የምንመለከተው ይሆናል ማለት ነው እስኪ በቅድሚያ ይሄንን እንጀምር አባቶቻችን ፍትህ ለቤተ ክርስቲያን ፍትህ ለተዋሕዶ ሃይማኖታችን ቤተ ክርስቲያናችን ተጨቁናለች እነዚህ ሰዎች ለፍርድ ይቅረቡልን እነዚህን ወሮ በላዎች አደብ ማስያዝ አቅቶን በየጊዜው እንዴት 5789 ፎሎወር ይዞ የቅዱሳኑን ክብር በማዋረድ ለመፈመስ ነው ይሄንን ቪዲዮ የሰራው በአቡነ ገብረ መንፈስ ቅዱስ ስም ለምናችሁ የምትበሉ ካህናቶች ዛሬ እኛንን የተዋረድነው አቡነ ገብረ መንፈስ ቅዱስ አይደሉም የተዋረዱት የባህራንን የሞት ደብዳቤ የቀየረ ቅዱስ ሚካኤል ዛሬ ባንተ ብረት እየተሸከምክ ባፈረጠምከው ጡንቻና ክንድ የቅዱሳኑ ስዕል አድኖ ሲቀደር ታሳየናለህ እነ ሰማዕቱ እነ ቅዱስ ጊዮርጊስ እንዳንተኮ ቁጭ ብለው ስጋቸውን ጮማቸውን እየቆረጡ ወይናቸውን እየጨለጡ አይደለም ከፍ ብለው አንገታቸውን ነው የተቆረጡት ዝቅ ብለው ባታቸውን ነው የተቆረጡት በበርካቶች ዘንድ ቁጣን የቀሰቀሰው ቪዲዮ ጉዳይ የቅድስት ድንግል ማርያምን ምስለ ስዕልና እንዲሁም ደግሞ ንዋየ ቅድሳትን በግልጽ ያወደመው ግለሰብ እንግዲህ በህግ እንዲጠየቅም በዚህ ሰዓት እጅግ በርካቶች ጥያቄያቸው ያቀርቡ ይገኛሉ ሁላችሁም ይሄንን ቪዲዮ ሼር በማድረግ ታዲያ የበኩላችሁ እንድትወጡ ጥሪ ቀርቦላችኋል ይህ የምትመለከቱት ግለሰብ ታዲያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሆኑትን ንዋየ ቅድሳትና እንዲሁም ደግሞ ስዕላትን በማን አለብኝነት እንግዲህ ሲቀዳድና ሲያወድም የሚያሳይ ድርጊት እንግዲህ እንደምትመለከቱት ፈጽሟል ይህ ድርጊት ታዲያ በበርካታ ምዕመናን ዘንድ እንግዲህ ከፍተኛ ቁጣን አስነስቷል በርካታ ምዕመኑ ታዲያ ሃይማኖታዊ መቻቻልና እንዲሁም ደግሞ አብሮነት ባላት ኢትዮጵያ ውስጥ እንደዚህ አይነት የጥላቻና እንዲሁም ደግሞ የንቀት ድርጊት መፈጸም ተቀባይነት እንደሌለው እየገለጹ ይገኛሉ ይህ ግለሰብ ታዲያ የምታውቁት ከሆነ ለህግ እንድታሳውቁ ትብብር እንድታደርጉ ጥሪ ቀርቦላችኋል በጌታ በኢየሱስ ስም ጣዖት በኢየሱስ ሰበርኩት አደርኩት ይቀደድ እንዴ እድሜ ልኩም በስተትና ባለማወቅ እንደዚህ ሲጨማለቅ ይኖራል በሚዲያ እየመጣን ከዚህ በኋላ ለሃይማኖታችን ክብር ይገባል ብለን የምንጮህ ጅሎች አይደለም እድሜ ልካችሁን ባለማወቅና ሰውን በማሳት ትኖራላችሁ ከዚህ በኋላ ስማችሁን እያነሳው እንጤ እያልኩ ለምሰራቸው ቪዲዮዎች እንዳትቀየሙ ከአንድም 2-3 ስናልፋችሁ ትማሩበታላችሁ ብለን ነበር እናንተ ግን የፍርሃት መስሏችሁ ቀጥላችኋል ምክንያቱም እናንተ ያስተምረናል መምህራችን ይሆናል ይፈውሰናል ብላችሁ የመረጣችሁት ግለሰብ ስለሆነ ይሄንን ድርጊት የፈጸመው ክብር ለማያቅ አንድ ለወደቀ እምነት ምንም አይነት የክብር ንግግር አያስፈልግም እግዚአብሔር ፊት የሚቆመው መልአክ ጣዖት ማለት ሰይጣን አምላኪነት ነው ሰለስቱ ደቂቅን ከሰዓት ያዳነ መልአክን ጣዖት ማለት አዎ ሰይጣን አምላኪነት ነው ይሄ የወደቀ እምነታችሁን ይዛችሁ ተወጣላችሁ እዚህ ምስሉ ላይ የምትመለከቱት ግለሰብ ነው እንግዲህ ፓስተር ተብሎ የሚጠራ በዚህ ደረጃ የቅዱሳት ስዕላትን የኢትዮጵያ ኦርቶዶክስ ክርስቲያን መገልገያ የሆኑ ቅዱሳን ስዕላትን የቀደደ ያንቋሸሸ ሌላ ያምልኮ መልክ ሰጥቶ ለማዋረድ ቅድስት ቤተክርስቲያን ላይ በተለይ ኦርቶዶክሳውያንን ለመተንኮስ ዝና ለማግኘት ገንዘብ ለማግኘት በመስራት እንዲህ አድርጓል ማለት ነው እንግዲህ ይሄ ግለሰብ የቀደሙት ሰዎች ዝም ስለተባሉ ዛሬም በድፍረት ወጥቶ በግልጽ በአደባባይ ቅዱሳን ስዕላትን ቀዷል
አንቋሿል። የኢትዮጵያ ኦርቶዶክስ ቤተክርስቲያንን ያለ ስሟ ስም ሰጥቶ ጣዖት አምላክ ያድርጉ ያቀረበበት መንገድ እጅግ በጣም የሚያስቆጣ ብዙዎችን የሚያሳዝን ነው። ለህግ እንዲቀርብ ብዙዎቻችን እንፈልጋለን ማለት ነው። ነገር ግን እየሆነ ነው ወይ? ከዚህ ቀደም ያደረገችውትስ ምን ላይ ናት? አሁን እንዲያንዳንዱ እየመጣ ያለው ነገር ሁሉ ኦርቶዶክስ ያለ እስከመቼ ነው እንዲህ የሚዘባበቱብን? ምንድነው ይሄ ሁሉ ግፍና መከራ በኦርቶዶክስ ያለ? በአንድ በኩል እንዲህ ቅዱሳን ስዕላት የተሳሉ የአምልኮ ስፍራዎቻችን ንዋየ ቅድሳት እንዲህ ያለ አግባብ ሲሆኑ እየተመለከት፣ በሌላ በኩል ደግሞ ኦርቶዶክሳን በአንገታቸው በሰቀሉት ማይተብ ባሰሩት መስቀል የተነሳ ሲታረዱ በግፍ ሲገደሉ እንመለከታለን። በአርሲ እየሆነ ያለው ይሄ ነው ማለት ነው። እንግዲህ የግለሰብ እንዲህ አድርጎ ካለ በኋላ ብዙዎች አልቅሰዋልኝ፣ ብዙዎች አዝነዋልኝ። ሰላም ናችሁ? እንዴት ናችሁ? ሁሉ ሰላም እግዚአብሔር ይመስገን፣ እኔ ደህና ነኝ። ትናንትና በሰራሁት ቪዲዮ ስዕልን እነ ማርያም እነ ጊዮርጊስ ስዕላትን ስለቀደድኩ ይቅርታ ልጠይቃቸው መጥቻለሁ። ባደረኩት መቅደድ ትክክል አይደለም፣ ይቅርታ አድርጉልኝ። ኦርቶዶክስ ቤተ እምነት ተከታዮች ኦርቶዶክሳውያን ወንድሞች እህቶች ኤርትራውያን ውጪም ውስጥም ያላችሁ ይቅርታ ጠይቃችኋለሁ። በጌታ ፍቅር ይቅር በሉኝ። እግዚአብሔር አምላክ ይባርካችሁ። ቤቴ ውስጥ የነበረ ስለሆነ ከጊዜ በፊት ጌታን የተቀበሉ ሰዎች ያመጡት ስዕል ነው። እሱን ስዕል አንስቼ ነው የቀደድኩት እና እግዚአብሔርን ቃል በማንበብ ነው። እናንተ ይሰማችኋል ብዬ አላደረኩትም። ይቅርታ ስለቀደድኩ አጥፍቻለሁ። መቅደድ የለብኝም። ይቅር በሉኝ፣ ይቅርታ አድርጉልኝ። እግዚአብሔር አብዝቶ ይባርካችሁ። ወዳችኋለሁ። ተባረኩ። እግዚአብሔር ይባርካችሁ። ዘራችሁ የተባረከ ይሁን። ይቅር እንድትሉኝ ይቅርታ እየጠየቅኩ ነው ያለሁት። ይቅርታ ይድረሳችሁ። በማን አለበኝነት ተነሳስቶ ሆነ ብሎ በአደባባይ ቀዶ ምን ያህል ሰው ሊቆጣ እንደሚችል፣ ምን ያህል ሰው ኦርቶዶክሳዊ ሊበሳጭ እንደሚችል ሆነ ብሎ አጥንቶ አስቦ ይሄንን ወንጀል ይሄንን ኃጢያት ከፈጸመ በኋላ በአደባባይ ወጥቶ ደግሞ የተከለሰለሰ ይቅርታ እንኳን የማይመስል ይቅርታ ሲጠይቅ ማየት እጅግ በጣም ያሳዝናል። ይሄን በቃ አለማምደውናል። በጊዜ ሂደት ትናንትናች ስትቀድምንም አልሆነም ጭራሽ ደግሞ ለወንጀል ለህግ እንድትያዝ ያደረጉ ወንድሞች ታስረዋል። እንደገና እነሱ ወንጀለኛ ሆነው ማለት አሁንም ይሄ ሰውዬ ምንም እንደማያመጡ በመረዳት ምንም አታመጡም በሚል ሂሳብ ይሄን አድርጓል። ምክንያቱም እነ ብሩኬ ምን እንደደረሰባቸው ስላወቀ ማለት ነው። በዚያች ላይ ምንም ስላልተደረገ አሁንም ማንንም አይነካኝም በሚል ይሄን አድርጓል። እንግዲህ ቪዲዮውን ፕራይቬት አድርጎታል ለጊዜው። ነገር ግን እንዲህ ብሎ ደግሞ በይቅርታ ስም ሲያላግጥ ትመለከታላችሁ። አሁን ምን አይነት ይቅርታ ነው? ምንድነው የሚባለው? ይሄ ነገር መፍትሄ እስካልተገኘለት ድረስ ድምጻችን እናሰማለን። ሲኖዶሱ ይሄን ነገር እንዲያስተካክልልን፣ መንግስት ይሄንን ጉዳይ እልባት እንዲሰጠው ሁላችንም ድምጻችንን በህብረት ማሰማት ይኖርብናል። ከዚህ ያለፈ ደግሞ በአርሲ ኦርቶዶክሳውያን እየተጨፈጨፉ እየተገደሉ በማህተባቸው በአንገታቸው ላይ መስቀል በማሰራቸው ብቻ በግፍ እየተገደሉ ነው የሚገኙት። ይሄ ሁሉ ሰቆቃና ግፍ በገንዛ ሀገራችን ኦርቶዶክሳውያን ለምንድን ነው የምንበደለው? እንግዲህ በምስራቅ አርሲ የደረሰ ያለው የኦርቶዶክሳውያን እልቂት በጣም እየጠነከረ እየበረታ ነው። በጥቅምት 13 በሌሊት የተወሰዱ 14 ኦርቶዶክሳውያን ተረሽነው ተገድለዋል። ሌሎችም ደግሞ አደጋ ደርሶባቸው ሆስፒታል ገብቷል። ትላንትና ምሽትም እንዲሁ 3 ኦርቶዶክሳውያን በአሰቃቂ ሁኔታ ተገድለዋል። የ30 ዓመት የ40 ዓመትና የ50 ዓመት ዕድሜ ያላቸው ናቸው። በ13 በነበረው እልቂት ደግሞ የ2 ዓመት ህፃን ልጅ ጨምሮ የ76 ዓመት አዛውንትን ታክሎበት 14 ኦርቶዶክሳውያን ሞተዋል። ትላንትና ምሽት እንዲሁም ደግሞ 3 ኦርቶዶክሳውያን ተገድለዋል። 4 ኦርቶዶክሳውያን ታፍነው ተወስደዋል። እስካሁን ድረስ የደረሱበት አይታወቅም። በሰላም ይመለሳሉ ተብሎም አይጠበቅም። ኦርቶዶክሳውያን ሆን ተብለው በአርሲ ላይ እያለቁ ይገኛሉ። 14ቱ ኦርቶዶክሳውያን በኖኖ ጃዊ ቀበሌ የሚገኙ የነበሩ ኦርቶዶክሳውያን ናቸው። ስርዓተ ቀብራቸው ትላንትና ተፈጽሞላቸዋል። ሌሎቹ ደግሞ እንግዲህ ትላንትና ምሽት በ4 ሰዓት አካባቢ ላይ ነው ግድያ የተፈጸመባቸው። በሸርካ ወረዳ በሄላ ዘንባባ አርሴማ ቤተክርስቲያን አካባቢ የሚኖሩ የነበሩ ናቸው። እንዳልኳቸው የ30 ዓመት ማሞሽ ደረብ የተባለ 30 ዓመቱ፣ ግዛው ከተማ የተባለ 40 ዓመቱ፣ ትዕግስት ጅማ የተባለች ደግሞ የ50 ዓመት ሰው ነበሩ። ከዛ በተጨማሪ 4 ኦርቶዶክሳውያን እንዲሁ ታፍነው ተወስደዋል። የታፈኑት መካከል ላይ አስታጥቄ ደርቤ ከተማ ተክሉ፣ በኃይሉ አበባውና ሲሳይ ከተማ የተባሉ ኦርቶዶክሳውያን ናቸው። 3ቱ በዛሬው ዕለት
ስርዓተ ቀብራቸው ተፈጽሞላቸዋል። አራቱ ግን እስካሁን ድረስ መሞታቸውና መኖራቸው አልታወቀም። ሁላችንም ለአርሲ ኦርቶዶክሳውያን ሀዘናችንን ጸሎታችንን እንድናደርስላቸው ጠይቃቸዋለሁ። ለብዙዎች እንዲደርስ ይሄን ቪዲዮ ሼር ማድረጋችሁ አትርሱ። ስምሪት የተሰጣቸው የከተማዎቹ ስዕል አድህኖን በመቅደድ ንዋያተ ቅድሳቶቻችንን በማቃለል አፍ እየተካፈቱን አቅም ይለካል። የክፍለ ሀገሮቹ ለገዳይነታቸው የዳቦ ስም እየተሰጣጡ ባለማህተቦችን ያጣራሉ፣ ይመነጥራሉ፣ ይጨፈጭፋሉ። መላው ባለማህተብ ልብ ብሎ እንዲሰማኝ ይፈልጋሉ። እኛ ኦርቶዶክሳውያን ማለት በቁም ሳለን ለምን ማህተብ አሰራችሁ ተብለን እላያችን ላይ ካራ ያረፈ ያለን ለምን ትገሉናላችሁ ብለን ስንጠይቅ ደግሞ ጽንፈኛ አሸባሪ ተብለን የምንጠራ ከምንም በላይ የሚደንቀው ከሞትን በኋላ ቅድስት ቤተክርስቲያን የምትጠራበትን የሰማዕትነት ስያሜ የማናገኝ ከሞትን በኋላ ታሪክ እንዲረሳን የተፈረደብን ይህ ከበስተላይ የምትመለከቱት የሻሸመኔ ኦርቶዶክሳውያን እነዛ ታማኝ ሰማዕታት የተቀበሩበት አካባቢ ነው። ታሪክ ተጽፎ በሚታይ ሁኔታ ነገሮች በተረዳ ባይቀመጡ ሐውልትና መቃብር ሊኖራቸው ሲገባ እንደምትመለከቱት በቅጠላቅጠል ተሸፍነው ሁሉ እንዲረሳቸው ሁሉ እንዳያስታውሳቸው እንዲህ ነው ሞተው እንኳን ተጨክኖ የሚደከመው። በዚህ ዘመን በዚህ ሰዓት መላው ኦርቶዶክሳዊ ተነቃቅተ እርስ በርስ እጅ ለእጅ ተያይዘ ሃይማኖትን ካልጠበቅ ማንም አይጠብቅልህም። በብዙ አይነት የይምሰል ታርጋ ኦርቶዶክሳውያን ከምድር ላይ እንድንጠፋ ተፈርዶብናል። ስዕል አድህኖ ለሚቀዱ ከዚህ በላይ ቅንጣት ታክል ቪዲዮ የመስራት ፍላጎት የለኝም። አካባቢ ያላቸው ሰፈር አላቸው። ዛሬም እንደባለፈው የምንደግመው እነዚህ ላይ አስተማሪ የሆነ አካባቢያዊ እርምጃ ብቻ ነው የሚያስፈልገው። አሁንም ደግመዋለሁ፣ ግደሉ አይደለም አጥፎ አይደለም፣ ነገር ግን አስተማሪ የሆነ እርምጃ የሚወስድልን ስለሌለ እኛው ባለማህተቦች መውሰድ መቻል ይጠበቅብናል። በተረፈ ግን ከዚህ በኋላ የመገደል ታሪካችን የሚበቃው ተደራጅተን ሃይማኖታችንን መጠበቅ ስንችል ነው። ማንም እንዲቀድም አንጠብቅ፣ ማንም ከኋላ ይሆናል ብለንም ደግሞ አንመልከት። ሁላችንም እጅ ለእጅ ተያይዘን ሃይማኖታችንን ማህተባችንን እንጠብቅ። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ወይም ቤተክርስቲያኗ እረኛ የሌለው መንጋ መስሏል ማለት ነው። በቃ የሚሆነው ነገር ሁሉ በኦርቶዶክሳዊት ቅድስት ቤተክርስቲያን ላይ ይፈጸማል ማለት ነው። ማንም እየተነሳ ቅዱሳን ስዕላትን ይቀዳል፣ ንዋየ ቅዱሳቱን እንዳፈለገ ይሆንበታል ማለት ነው። ጽናጽል ከበሮ መቋሚያውን እንዳፈለገ ያደርጉታል። ዝማሬዎቻችን እየተሰረቁ እየተቀየሩ እንዳፈለገ ይደረጋል። ይህ ደግሞ አልበቃ ሲል አባቶች ይሰደባሉ፣ ቤተክርስቲያን ትንቋሻለች፣ ያለ ስሟ ስም ይሰጣታል። ግፍና መከራው በዝቶ በልዩ ልዩ መንገድ ኦርቶዶክሳውያን ላይ ሁሉ ጫና ይደረጋል። ወሃብዩም የተነሳ ኦርቶዶክስን ይዘልፋል፣ ኦርቶዶክሳውያን ያሸመቃል፣ ያሳድዳል። ፕሮቴስታንቱም እየተነሳ ኦርቶዶክሳውያን ላይ ዳቦ ባልበላፉ ከንፈሩን ያላቅቃል። ነገር ሁሉ በኦርቶዶክሳውያን ላይ ሆን ተብሎ በመንግስት ወይም በህግ የተጻፈ ህግ እስኪመስል ድረስ ኦርቶዶክሳውያንን ማሸማቀቅ፣ ማንቋሸሽ፣ ማሳደድ የተለመደ ስራ ሆኗል ከቅርብ ጊዜ ወዲህ ማለት ነው። በአደባባይ በዓላቶቻችን እንዳይከበሩ ግፍና መከራ ይደረጋል። ሰንደቅ ዓላማ እንዳትያዙ፣ ከበሮ እንዳትያዙ፣ ስንስል እንዳትያዙ፣ ብዙ ግፍ በእኛ ላይ ይደረጋል። የሚያወጣ ህግ የለም። ወንጀል ሲፈጸምብን የሚጠብቀን ህግ የለም። የሚጠብቀን ህግ አለመኖሩን በተደጋጋሚ አይተናል ማለት ነው። ይህ ሁሉ አላንስ ብሎ ደግሞ በተለያየ ታጣቂዎች ቤተክርስቲያን ትፈርሳለች፣ ትቃጠላለች፣ ትነዳለች። ቤተክርስቲያን የተባለ ቤተ መቅደስ የተባለው የሥላሴ ህንጻ ሥላሴ ደግሞ ይገደላሉ ማለት ነው። አንገታቸው ላይ መስቀል ስለታየ መስቀላቸውን እንዲወልቁ ተደርጓል። ተማሪዎቻችን ነጠላ ለብሳችሁ እንዳትገቡ የተባሉ ብዙ ግፍና መከራ ይደረግባቸዋል። በከተማ ብዙ ጉድ ይደረግባቸዋል። ይሄ ሁሉ መከራ ተደራርቦ ወዴት ይጮሃልኝ? በእውነት እጅግ በጣም በሚያሳዝን ወቅት ላይ ያለነውና እንግዲህ ወንድማችን ቴዲ እንዳለ ሁላችንም ተባብረን ሃይማኖታችንን እንጠብቅ፣ ማተባችንን እናጽና። በግፍና በመከራ በጽናቱን ይህንን ጊዜ እንሻገረዋለን። መልካሙን ጊዜ ሁሉ እግዚአብሔር ለኦርቶዶክሳዊት ቅድስት ቤተክርስቲያናችን ያምጣልን፣ ሀገራችንን ሰላም ያደርግልን እያልን ሁላችንም እንጸልይ። ሰላም ለእናንተ ይሁን። ሰላም ቆዩ።